ሰላም ሰላም፣ እንዴት ናችሁ? ዛሬም በሌሊቱ ነው የተከሰትኩት። ያው እንደምታውቁት ስራ ስለጀመርኩኝ ስለማይመቸኝ ነው። ድምፄን ቀስ አድርጌ ነው ሪከርድ ለማድረግ የምሞክረው እና እንደምታዩት ከምሰራበት ቦታ ነው ይሄንን እቃ ያመጣሁት። ኖቫ ይባላል። እስከ 220 ዲግሪ ሴንቲግሬድ ነው የሚሞቀው እና ለፀጉሬ ብዬ ለመጀመሪያ ጊዜ ነው የገዛሁት እና ኖቫ ኤንኤች 870 ነው እና ያው አይ ቲንክ ሪከርድ እያደረግኩኝ ማለት ነው። ቼክ አላረኩትም ካሜራውን ምናምን እና ራሴን በራሴ እንትን እያልኩ ነው። ስለዚህ ምናልባት በግብ ሀፍም እየቀረጽኩኝ ሊሆን ይችላል። ይሄን ሁላ ደቂቃ ለፍልፌ ምናምን ምናልባት ፊቴም ወይ ላይ ገባ ይችላል ወይ ከወገብ በታች እየቀረጽኩም ይሆናል። ግን ብቻ እናየዋለን መጨረሻ ላይ። ያው እንደምታዩት ይሄ እንትኑ ሶኬት ላይ የሚሰካው ይሄ በጣም ቀጭን ነው። ስለዚህ አይመችም። ያክል መሀል ላይ ሊወልቅ ምናምን ይችላል። ያው የምንሰካበት ቦታ ይወስነዋል እና ብቻ ለመጀመሪያ ጊዜ ራሴን የምንድን ነው የሚባል ብቻ ፀጉሬን እየተኮስኩት ነው። ብዙም አልደረቀም ፀጉሬ ደግሞ በነገራችን ላይ ማታ ነበር ታጥቤ። ከዛ እሱን ከታጠብኩኝ በኋላ እንደ ቁጥጥር ነገር ሰርቼው ነው የተኛሁት። ከዛ አሁን ፈትቼ እርጥበቱን በጨርቅ ነገር ነው ያደረኩት እንጂ ያን ያክል አልደረቀም። እኔ የምላችሁ እንግዲህ አዲስ ሀሳብ አለኝ። ማለት ያው ወጣት እንደመሆናችን መጠን የተሰጠንን ነገር ለጥሩ ነገር ማዋል የሚባል ነገር አለ። እሱም ወጣትነታችንን ለእግዚአብሔር መስጠት። ኦርቶዶክስ እንደመሆኔ መጠን ባለችኝ ትንሽዬ መክሊት ናት ብዬ በማምናት ለእግዚአብሔር ትልቅ ነገር ሰጥቶናል። አይ ቲንክ ብዙ ሰዎችም እንግዲህ አስተያየት እንደሰጡኝ ሙዚቃ ሰራ ነበረ። ማለት ጀስት ፐብሊክሊ ሳይሆን የምሰራው ለራሴ ቲክቶክም ላይ ትንሽ ነገሮችን እየሰራው ፖስት አደረግ ነበር እና ከዛ አንድ የተባረከ ሰውዬ መጥቶ ጀስት እኔ ፎሎ እንዲያደርገኝ ብቻ ነው ቲክቶክ ላይ ሙዚቃ ሰራለሁ ምናምን ብዬ ነገርኩትና አሳየሁት። ከዛ ወዲያውኑ የሰጠኝ ምላሽ እንዴ ይሄንን ተሰጥኦ ለምን ለእግዚአብሔር መልሰሽ አትሰጪውም? እና ለነፍስሽም ለስጋሽም አትሆኝም ምን ነው አለኝ። ከዛ ከአንዳንድ ነው የተቀበልኩት። እስከዛሬ ብዙ አስተያየቶች ይሰጡኛል ቤተሰቦቼ ምናምን። ያው መዝፈን ጥሩ ነው፣ ግን ዘፈን ጥሩ ኃጢአት እንደሆነም ታውቂያለሽ። ስለዚህ ድምፅ እስካለሽ ድረስ ለሙዚቃ ከምታደርጊው ይልቅ እግዚአብሔርን ብታመሰግኝበት ምናምን ብለው አስተያየት ይሰጡኛል። ያው እንግዲህ እኛ ምንሰማበት ጊዜ አለ። ሰው ስለመከረን ተው ስለተባለ ምናምን አይደለም። እግዚአብሔር የራሱ ጊዜ አለው የሚሰራበት እና አሁን ላይ አም ሬዲ ፎር ለመዘመር እና ምን አሰብኩኝ፣ እሺ ታዲያ ምን በማድረግ ታግዘኛለህ አልኩት። እንግዲህ እኛ የምንሄድባቸው የጉዞ ፕሮግራሞች አሉ። እዛ ላይ መዝሙር እያጠናሽ እየመጣሽ ትዘምሪያለሽ። ያኔ ሰዎች ውስጥ እይታ ውስጥ ስትገቢ ቀስ እየተባለ መዝሙር መልቀቅ ይጀምራል። ግጥም፣ ዜማ እና ደግሞ ባለክራሮች እያጀቡሽም ቢሆን ክራር የሚጫወቱ ሰዎች ጋር አብረሽ ብትሞክሪና ብትሰሪ በጣም ጥሩ ነው ብሎ መከረኝና ያ ሰውዬ እግዚአብሔር ይስጠው። እውነቴን ነው። ህይወታችሁ ውስጥ ማን መጥቶ ጥሩ ነገር እንደሚመክራችሁ አታውቁም። ምን ዘፈን እኮ የተወሰነ ጥሩ ነገር ሊያስገኝ ይችላል፣ ግን ለስጋ ብቻ ነው ቢሆንም ለነፍስ አይሆንም። ዋናው ዓላማችን ደግሞ እኛ የሰው ልጆች የተፈጠርንበት ዓላማ እዚህ ምድር ለዘላለም ልንቆይ ምናምን ሳይሆን ጀስት ኖረን ልናልፍ ነው። ይሄ ልክ እንደ ኪራይ ቤት እንደማለት በሉት። የራሳችን እውነተኛ ቤት እግዚአብሔር ያዘጋጀልን መንግስተ ሰማያት ነው። ያን ደግሞ መውረስ የሚቻለው በመዝለል በመጨፈር
ሆ በማለት አይደለም። እና እንዳለኝ ሰውየው ያው ሰውየው ልበለው እንጂ እግዚአብሔር ነው መጥቶ የመከረኝ እና ትክክል ነው። ወጣትነቴን ለእግዚአብሔር ነው መስጠት ያለብኝ። ዘመኔም እንዲባረክ፣ ህይወቴ እንዲስተካከል፣ ያሰብኳቸው ነገሮች እንዲስተካከሉልኝ፣ ስራችንን የሚባረክልን ወደ እግዚአብሔር በምንቀርብበት ሰዓት ነው። ስለዚህ ልክ ነው። እንደ አንድ ኦርቶዶክስ እኔም በዘመኔ ያበረከትኩት በነገራችሁ ላይ ዲያቆን ቴዎድሮስ ዮሴፍ ዘማሪ በቃ እኔ በሱ እገረማለሁ። እግዚአብሔር በአገልግሎት ዘመን 2 ፀጉር እስከሚያወጣ ድረስ ያገለገለ ድንቅ አባታችን ነው። ብዙ ዘማሪያት አሉ፣ እነ ይልማ፣ እነ ኪነ ጥበብ አይደል፣ ይልማ፣ እንግዳ ወርቅ ከምወዳቸው ታላላቅ አንጋፋ የቤተ ክርስቲያን ዘማሪያት ውስጥ ማለት ነው። እና በገና የሚጫወቱ አባቶች አሉን እኛ እና ከነሱ የሚያደርጉትን ተግባር እኔ መቼም እግዚአብሔር ከመረጠኝ ብቻ ጽድቅን መያዝ ጥሩ ነው። እኔ ምንም ማለት አልችልም። ብትዘምሪ አታፍሪበትም። ብትዘምሪ በረከትን ከእግዚአብሔር ታገኛለሽ አለኝ። ስለዚህ እግዚአብሔር ይስጠው። እንደዛ ለማድረግ ነው እኔ አሁን ላይ እያሰብኩ ያለሁት እና በቃ እውነት ነው መዘመሩ ይሻላል። አይ ቲንክ እግዚአብሔር ከፈቀደልኝ በመዝሙር እንግዲህ ዩቲዩብ ላይ እመጣለሁ ብዬ አስባለሁኝ። በዚህ አመትም ይሁን ቀጣይ አመትም ይሁን ግን በቃ እንዳልኳችሁ ከዚህ በፊትም እኔ በመልካም ነገር ነው መታወቅ የምፈልገው። ከታወቅኩ ራሱ ሰዎች እንዲያውቁ የምፈልገው እና ድምፅ ካለኝ እግዚአብሔርን ባገለግልበት ይሻለኛል። ሳይቃጠል በቅጠል በወጣትነት ዘመን እግዚአብሔርን ማሰብን የመሰለ ነገር የለም። ኋላ በምርኩዝማ የት ይቀርልናል? ግን እስከዛ ድረስ እድሜ ይሰጠናል ወይ ነው ጥያቄው። ከዛ በፊት ቢሆንስ? በወጣትነቴ ብሞትስ? እግዚአብሔርን ሳልቀርብ እንደኔማ ብልጠት ሀሳቤ የነበረው በወጣትነቴ ዘፈን ሰርቼ ምናምን ከዛ ዝናና ገንዘብ ካገኘሁ በኋላ ወደ እግዚአብሔር እመለሳለሁ ብዬ ነበረ። ነገር ግን የሚያዋጣን በወጣትነት ጊዜ እግዚአብሔርን ማሰብ ነው። አሁን ዘመኑ ከፍቷል። ብዙ ክፉ ነገሮች፣ መጥፎ ነገሮች ይወራሉ። መቼ እንደምንሞት አናውቅም። በሽታ አለ፣ ወረርሽኝ አለ፣ ጦርነት አለ እና መቼ እግዚአብሔር እንደሚወስደን እንደሚጠራን አናውቅም። ስለዚህ የተሰጠኝ ያው መክሊት ማለት ሰዓት እድሜ አይደል? የተሰጠኝን ሰዓትና ጊዜ ለመልካም ነገር አውዬ ፍሬ ማፍራቱ ይሻላል። ብንጸድቅም ባንጸድቅም እንኳን ኦርቶዶክስ ሆንን እና ብንጸድቅም ባንጸድቅም መልካም ስራ መስራትን የመሰለ ነገር የለም። ከዛ ቢያንስ እንኳን ልክ እንደነዛ 5 ጎበዛዝቶች ዘይታችንን ይዘን መገኘቱ መቅረዛችንን ማብራቱ ይሻላል። በኋላ እሱ ሲመጣ እንደገና እንትን ከማለት በቻልነው አቅም ጽድቅ የሆኑ ስራዎችን ስለምናውቃቸው እነሱን ማድረጉ እኔ እንደወጣት እመክራለሁ። እኔም ላደርገው ስለሆነ ነውና አመሰግናለሁ። ደህና ደሩ። አሁን እኮ ከሌሊቱ 10 ሰዓት ከምናምን ነው። ዛሬ ደግሞ ያው አሁን የሚነጋው ቅዳሜ ነው እና ደግሞ 27 ነው መድኃኒዓለም። ስለዚህ እግዚአብሔር ከፈቀደ እችን ፀጉሬን ስጨርስ 11 ሰዓት ይሆናል ኪዳን እናደርሳለን። ከዛ በመቀጠል ደግሞ እግዚአብሔር ከፈቀደ ከኪዳንም ከደረሱ ከዛ ቅዳሴ ለማስቀደስ ያው ጠዋት ስራ ገቢም ስለሆንኩኝ ቅዳሴው ይቅዳል። ከቅዳሴ በኋላ ስራ እንገባለን እና በቃ ደህና ደሩ። ቻው፣ አመሰግናለሁ። የእውነት ሪከርድ እያደረኩ ነው።